ሁሉ ችግር ለብቻ እንትን ስል መች መጥ ብቅ ብለህ ታውቃለህ አንተ? ስለዚህ ዝም ብሎ ማስረገዝና ልጅ ነው ማለት ብቻ ምንድነው? ስለዚህ እንደውም ማን ነው ቢኒያም ምን ነው ይላል፣ ብሩክም ምን ነው ይላል። እኔ ተደብቄ ወይም ደግሞ ልጁን ክጄ አይደለም፣ ልጁን ማሳደግ አቅቶኝም አይደለም። አሁን ወደድክም ጠላም ልጁን አታገኙ ምን ማለት ነው? ምን ማለት ነው? ልጁ እንደውም ያንተ አይደለም። ጋሺ ሰላም ውድና የተከበራችሁ እኛ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እንደምን ቆይታችሁልናል? አለን ይመስገነው። ያው እንግዲህ ዛሬ ሄኖክን ይዤው መጥቻለሁ። ሰሞኑ እየተከሰተ የነበረው ነገር እናንተም አይታችኋል። ያው በልጁን ለማየት ሄዶ ልጁን አታይም ተብሎ ተከልክሏል ማለት ነው። ማን ይሁን ምን ይሁን በማናውቀው ሰው እና ይሄን ነገር በማስመልከት ዛሬ የኢየሩስ አባት ራሱን እንግዲህ ኡመር ይዞት እንዲመጣ አድርጌያለሁኝ። እንዲመጣ ነግሬዋለሁኝ። ያሉትን ነገሮች እንዲነግረን ማለት በቃ በሰዓት የልጅ አባት ነኝ ብሎ የሚመጣው እሱ፣ ልጅ አታይም ተብሎ የሚከለከለው እሱ። በዛ ላይ መጥፎ ነገር አልሰራም። በቃ ይሄ ልጅ ያለውን ነገር ይነግራቸዋል። እስከዛሬ ድረስ ያው የት እንደነበረ ለእናንተም ያስረዳቸዋል። በርግጥ ያው ስለ በዛኛው ቪዲዮ አስረድታቸዋል፣ ግን በዚህ ማስረዳቸውና ያለውን ነገር ለልጁ አባትም የምትለውን ነገር አዘጋጅ አንተ ማለት እኔ እሳቸው ላይም እነሱም ላይም አላይም። ገብቷል አይደል? ምንድነው ልጅቷ ኮሌጅ ቆይቷል። እስከ ዛሬ ድረስ አንተ የት ነበርክ የሚለው ነገር ለኔም ጥያቄ ነው። ገብቷል አይደል? ለነሱ ብቻ አይደለም። ደግሞ እዛ ቦታ ላይ ሆነ ስታዩ ደግሞ በጣም የሚደብርም የሚሸምም ነገር ነው። ገብቷል። ያ ደግሞ አንተ ያው እውነት ሊኖር ይችላል፣ ያለህበት ሁኔታ ሊሆን ይችላል እንደዚህ ያረጋግ። ይሄ ነገር ደግሞ እሳቸው መተው ወይ ደግሞ እንትና ኢየሩስ መጣ ለሷ የምታስረዳበትን መንገድ ወይ ደግሞ የሚያምኑበትን መንገድ ብትፈልግ ባይነኝ እኔ ያለውን ነገር ነገራቸው። እሺ በቅድሚያ ሰላም ቤተሰብ በያላችሁበት ሰላማችሁ ብዝት ይበልልኝ። ያው የተፈጠረውን ነገር በባለፈው ቪዲዮ ማይታችሁታል። ሰላም ነኝ ለማለት የሚከብድ ማለትም ሁኔታዎች ብዙ ነገሮች እንዲበላሹ ያደረገው የዛን ቀን ቪዲዮ ነው ይመስለኛል። እና በቃ በዛን ሰዓት ኢቭን በቃ ምንም ማስተካከል የማልችልበት ሁኔታ ውስጥ እየገባው ነው አሁን ላይ ማለት ነው። ምክንያቱም ትልቅ የምጠብቀው ነገር ምንድን ነበር? እስካሁንም የለፋውለት የምለፋለትም ነገር ምንድነው ቢባል ይሄን ተስፋ ነበር ማለትም በቃ ልጅን ማለት ነው። እና እሷንም ብዙ ለማሳመን በቃ የተለያዩ ቪዲዮዎች እንደተሰሩ ማለት ነው። እሷንም በውስጥ መስመር ለማሳመን ሞክሬያለሁ። እሷ በቃ ምንድነው አይያዝልኝም። የእሷ ሐሳብ ምን እንደሆነ ታውቃለህ? ዛሬ እሺ ነው፣ ነገ ደግሞ ምን አወራን ነው። ዛሬ ተስማምተን ሐሳብ ጨርሰን ዘግተን ነገ ደግሞ ምን ትለኛለች? ምንድን ነበር ምን አወራን ምናምን በአዲስ ርዕስ ትከፍትብኛለች ማለት ነው። ይሄ ነገር እያለ ጊዜዎች አለፉ። ልጁ አባትነቱ ሳይረጋገጥ ተወለደ። ይሄ እኔ አምንበታለሁ። ይሄ የሪል ነገር ነው። ስለ አሁን ደውለላታል፣ አናግራታል ማለት ይሄን አከለ አትገባም እስክትባል ድረስ የሚያደርስ ነገር አለ ብዬ አላስብም። በርግጥ የልጅ አባት ነኝ ባይ ብሩክ ለምን ሊሆን ይችላል፣ ቢኒያምም አለ እና ብዙ ሰዎች አሉ የልጅ አባት ነኝ ብሎ የሚመጡ ማለት ነው። እና በዚህ ሰዓት አሁን እየተፈካከራችሁ ያላችሁት አንተ ቢኒያምና ብሩክ ነው። ገብቷል አይደል? እነዚህ ከሶስቱ ደግሞ የትኛው ነው የልጁ አባት የሚለው ነገር እሷም በግልጽ ልትነግረን አልቻለችም። ግን ደግሞ ብሩክ ነው እያለች ነው። አንተ ደግሞ ብሩክ አይደለም የኔ ልጅ ነው እያልክ ነው ያለው። ይሄ ደግሞ ይሄ ነገር ሊረጋገጥ የሚችለው በዲኤንኤ እና በዲኤንኤ ነው። እና አንተ እርግጠኛ ልትሆን ትችላለህ፣ እሷም እርግጠኛ ልትሆን ትችላለች። ገብቷል አይደል? ያው ያረጋችሁትን ነገር ስላረጋችሁ ማለት ነው። ያ ሁሉ ነገር ደግሞ ዛሬ አልፎ ይሄ ልጅ መጣ። ይሄ ልጅ ደግሞ ከአባትና ከአባቱ ጋር ማደግ ያለበት የሶስት አባት መኖር የለበትም። ገብቷል አይደል? አንድ አባት ነው መኖር ያለበት። ስለዚህ ያው እሷም ይሄንን እርምጃ እንዴት ዝም እንዳለችው አላቅም፣ አልገባኝም። ያ ነገር ደግሞ ለማስተካከል አንተም እንደ አባትነት መሮጥ አለብህ፣ መሯሯጥ አለብህ። ያው እንግዲህ እነሱም ቆዩብን፣ ለምን እንደቆዩ ባላቅም ቆየ እንትን ካልኳቸው አባቱም አለ፣ አባቷም ዛሬ ይመጣል እና ከሳቸውም ጋር ይበልጥ ብንነጋገር በጣም ደስ ይለኛል። ምክንያቱም አሁን የልጁ እርግዝናና እኔና እሷ በነበርንበት ሰዓት ብታሰላ የኔና የሷ ግንኙነት ቁጭ የሚልልህ ወሩ ነው። ይሄ ወሩ አንተ ወሩን አይተህ ነው እንትን ያልከው? ኖ አይደለም። ይሄ ሙላ የሆነ እንደ ማስረጃነት ሊቀርብ ይችላል ቢባል ማለት ነው።
አሁን ለምሳሌ ማለት የሆነ እዛ ጋር ቺት ምናምን ሊኖር ይችላል። ያን አምናልኛለች ብለኛል እኮ አምናልኛለች ሪከርድ አለኝ ብለኛል። እሱን እኮ ነው መልክ አሁን ለሌላ ሰው ምናልባት ማለት አሁን ማመን የማይፈልግ ወይም ደግሞ ሌላ ሶስተኛ አካል የኔ ነው የሚል አካል ሊኖር ይችላል አለ ማለት ነው። ይሄን ነገር ደግሞ ለመቅረፍ እኔና እሷ በነበርንበት ጊዜ ደግሞ ከብሩ ጋር አይቷል ሪከርዱ በቃ ለልጃችን ለነገ ህይወት ተብላም የሆነ ጨዋታም ተጀምሮ ነበር። ያ ህይወት ነው እሷ አሁንም እንዲቀጥል ትፈልጋለች ያ ነገር ማለት ነው። እኔ ደግሞ ነው መቀጠል የለበትም። እኔ ልጄ በማንም ሰው ስም እንዲጠራ አልፈልግም። ምክንያቱም እኔ ልጄ በሌላ ሰው መጠራት ማለት ምን ማለት ነው? ይሄ እንደኔም ሳይሆን ማንኛውም ሰው ሊፈርደው የሚችለው ነገር ነው። አንደኛ ነገር ሲቀጥል ደግሞ እሷ የምታስበው ገንዘብና ገንዘብን ብቻ ነው። አሁን ላይ ገንዘብ እያሰበች እኔ ደግሞ ሙሉ ሪስክ ያለው ስራ ውስጥ ነበርኩኝ። የጠፋሁበትን ምክንያት አስረድቻለሁ። ገንዘቡን ከፈለግሽ ይዤዋለሁ ችግር የለውም ምንም የሚያስፈልግሽ ወይም ደግሞ ሌላ ሰው ጋር የምትይጅበት ምክንያት የለም ብያታለሁ። እሷ ደግሞ ይሄንን እየተረዳች አይደለም። ምክንያቱም አንዲ ብሩክ ጋር ብዬ ስለሄድኩኝ በቃ ሐሳቧ እዛ ጋር ነው። ምክንያቱም ሐሳብ ከቀየረች ወይ በኦዲንስ በቃ ሌላ እይታ ውስጥ ገባለሁ ትበል አላውቅም። ያኔ ምክንያቷን ያላወኩትኝ ማለት እንጂ እናወራለን እሺ ትለኛለች። የሆነ በቃ ምንም ሊይዛት ለወራት ማለት ነው። አባቷን አግኝቼው በጣም ነው የተቆጣው። በጣም ማለት እንደውም የልጁ አባት ነኝ ያለው ልጅ እስከዛሬ ድረስ አልመጣም ምናምን ያ ቪዲዮ ላይ እንስላለው ማለት እስከዛሬ ድረስ አልመጣም ምንድነው ወይስ ዝም ብሎ ነው የልጅ አባት ነኝ የሚለው እንዴት እስከዛሬ ድረስ አልመጣም ምናምን ሲለኝ አስረዳዋት ማለት ምንም ነገር ቢሆን ከሷና ከልጁ የሚበልጥበት ነገር የለም ነው ያለኝ። ገብቷል አይደል? የፈለገ ስራ ውስጥ የፈለገ እንትን ውስጥ ቢገባ ከልጁና ከሷ የሚበልጥበት ነገር የለም ብሎ በጣም ነው የተቆጣው። ለዛም ነው አሁን ዛሬ እዚህ ጠርተ ነው እንድታወሩ ይፈልጋል። ገብቷል አይደል? እና ለምን እንደቆዩ አላውቅም። ቆየ እንትን ካልኳቸው ከደወልኩላቸው በሰዓቱ ይሄንን ነገር ማድረግ ስላልቻልኩኝ ነው ህይወቴም ላይ ያረፈድኩትኝ ማለት ነው። ምክንያቱም ከምንምና ከማንም የምታስቀድመው ነገር አለ አይደል? በቃ ያን ነገር ለማስቀደም መስዋዕት እየከፈልኩኝ ነበር። አልሳካልኝ ሲለኝ ነው አሁንም እና ያው ጋሽዬንም ይዤው መጥቻለሁ። ትንሽ አስቸጋሪ ነበር ወደዚህ ለማምጣት። ስለዚህ ያው ተረድቶት አልመጣም ብሎ ነበር። በነገራችን ላይ እሱ ለራሱ በጣም ትንሽ ተሰምቶታል ጋሽዬ በዚህ በተፈጠረው ነገር እየሆነ ባለው ነገር። እርግዝና ከባድ ነው ይታወቃል። ብቻውን እንደዚህ ያን ከባድ ኃላፊነት ተወጥቶ ባለም የሚወጣውን ኃላፊነት እሱ እየተወጣ ስለነበር በጣም ይቅርታ በዚህ አጋጣሚ እርሱንም ማስለፍቼ ስላመጣሁት። ያው ያለውን ነገር ተነጋገሩና መሆን ያለበትም ይሁን። ከሳቸው በላይ ለሷ ማንም የለም። ግልጽ ነው። ለኢየሩስ ከአባት በላይ ማን አለ? እርሱ ያሉትን ነው የሚሆነው። እዚህ ጋር እርሱ ሳይፈቅዱ የሆነ ነገር ምንም መካድ ይችላሉ። በነገራችን ላይ ግን ያውቃሉ። እውነቱን ስለሚያውቁ ያሉትን ነገሮች ከሱ ጋር ተወሩ ይችላሉ ማለት አሁን አንተም የራሴ የምትለው ምክንያት ሊኖር ይችላል። ጋሼ ደግሞ ትናንትና ለኔ ያወሩኝ ነገር ይሄው ለሱ በፊት ለፊት እንዲያወሩት እንፈልጋለን። ምክንያቱም እንዲረዱ ስለሚፈልግ ወይ ደግሞ እሱም ያለውን እውነት ለእርሱ ለማስረዳት ነው እዚህ ጋር የመጣው። እርሱም ደግሞ እውነቱን ለመረዳት ነው የመጡት አይደል? ያን ነገር ደግሞ እርሱ መስማት አለበት፣ እሱም መስማት አለበት ማለት ነው። ጋሼ ማለት እኔ በእርሱ ቦታ ብሆን የእርሱን አይን ወይም ደግሞ የልጅን ባል አይን እንዲ ደፍሬ አላይም ነበር። ምክንያቱም የሆነ እውነት ባሊዝ ወይም ደግሞ ያንን ነገር ማላደርግ ቢሆን ደፍሬም እርሱ ፊት የምቆምበት ህሊና ባልኖረኝ። ማለትም በቃ ጥፋት አጥፍቻለሁ። ያ ግልጽ ነው። ጥፋቴ ምንድነው? ከእርሱ ጋር ብዙ ታሪክ አለን። ማለትም እኔና እሷ አብረን በነበርንበት ሰዓት ላይ ሁሉንም ያውቃሉ። አይ ነገሩ ገብቶኛል። ነገር ግን ይሄ ሁሉ ወራቶች ከኔ ጋር ስትኖር በምጥ ጊዜ ብቻዬን ስጨነቅ ያ ሁሉ ችግር ለብቻዬን እንትን ስል መች መጥ ብቅ ብለህ ታውቃለህ አንተ? አላውቅም። ስለዚህ ዝም ብሎ ማስረገዝ እና ልጅ የኔ ነው ማለት ብቻ ምንድን ነው? ስለዚህ እንዳውም ማነው ቢኒያም የኔ ነው ይላል፣ ብሩክም የኔ ነው ይላል። ስለዚህ እኔ እዚህ ዙሪያ
እኔ በርግጥ ብዙ አንዳንዴ ማያ አንተን ነው። ስለዚህ እንደዚህ አይነት ነገር በጣም ጥፋተኛ ነህ፣ ስህተተኛ ነህ። እንደው ይሄ ሁሉ ሲጨነቅ አንተ አንድ ቀን ብቅ ብለህ አይተህ ታውቃለህ? አላውቅም። እውነታው ደግሞ ምን አለ መሰሉት፣ አንዳንዴ ከምንምና ከማንም በፊት ማስቀደም ያለበት ነገር አለ ማለት በቃ በግልጽ አማርኛ ሀገር ሰላም ስትሆን ነው አካባቢዎች፣ ጎረቤቶች እኛ ሰላም የምንሆነው። እኔ ደግሞ በስራ ጉዳይ በቃ ሀገር ውጭ ነበርኩ ማለትም በቃ ይሄንን ነገር ማስተካከል ስልኬን ሁላ እነሱም ይመሰክራሉ። እነሱም በተለያየ ጉዳይ ሲደውሉ ዝግ ነው ስልኬ፣ ምክንያቱም ሪስክ ያለው ነገር ስለሆነ ስልኩን ላይ አይፈቀድም። ስልኩን ላይ ስለማይፈቀድ እኔም የሚፈለኩትም ሰው ማግኘት አልችልም። ሰውም እኔ ሊያገኘኝ አይችልም። እና አንዴ ወስኜ የገባውበት ነገር ስለሆነ ከዛ በኋላ በፊት ግን ውሌን አፍርሼ መውጣት አልችልም። ለዛ ነው ማለትም ያንን ውል አፍርሼ ከወጣኝ ቤተሰቦቼ ላይ ሀገሬ ላይና ራሴ ላይ ችግር ስለሚደርስብኝ ማለት ነው። ይሄ በዚህ ጉዳይ መውጣት አልቻልኩኝም ነበር። በተለያየ ጊዜ ሞክሬያለሁኝ ስልክም ለመደወል እና ያለውበት አካባቢ ኔትወርክ ስለማይስብልኝ እየሰራልኝ አልነበረም። እና አሁንም በቃ ማለትም በቃ ትልቁ ተስፋዬ የልጄን አይን ማየት ነው። በቃ የልጄን አይን ሳላይ በሞትስ የሚለው ነው። ብዙ ነገር አለ በቃ ያን ነገር ካሳልፍ ያለውኝ ብዙ ችግር አሁን እንዴት መሰለህ ጥፋተኛነትን አምኛለሁኝ። ግን እንድታውቁልኝ የምፈልገው እኔ ተደብቄ ወይም ደግሞ ልጁን ክጄ አይደለም፣ ልጁን ማሳደግ አቅቶኝም አይደለም። እንትን እኮ ነው አሁን ጋሽዬ በጣም ያኔ አንተ በሌለበት ሰዓት ያሳለፉት ትልቁ በጣም ምክንያቱም ብቻውን ነው ምጥ ታውቃለህ። ሴት ልጅ ድንገት ነው የሚመጣው። ያኔ ያሳለፉት ህይወት በጣም ከባድ ነው። እሱ መውለድ ሌላ ማሳደግ ሌላ ሆኖ አሁን ደግሞ አርግዛ መጣ። በእርግጥ ብዙ ልጆች አሉ። ቢኒ መጥቶ ያውቃል? እሺ እርሶ ጋር ጋሽዬ ያለውን ነገር ለመጠየቅ መጥቶ ይመጣል። ግን ስለዚህ ብዙም ልጁ እንዳይ አልፈቀዳችሁም ነው ልጁ እንዳይ? ምክንያቱም ያኔ በመከራዋ ጊዜ በጭንቋ ጊዜ ያ ሁሉ ወራቶች ከኔ ጋር ተቸግራ ስታሳልፍ አይቷት ማንም መጥቶ ያውቅም? ብሩክ መጥቶ ያውቅም? በፍጹም ማንም መጥቶ ያውቅም። እሺ ማለት እሱም ካልመጣ ባለፈው መጥተ ነበር እኮ እኛ የሆነ ልጅ የሆነ ዘበኛ ይሁን ምን ይሁን አላውቅም አባረረን። መጥቼ ብዙ ጠውረዶችን አሳልፌያለሁ እዛም ጋር ምክንያቱም ብዙ ነገሮችን አሳልፌ ሀገሬንም ክጄ መጥቼ ልጅህን አታይም ስባል በጣም ትልቅ አዘን ነው የተሰማኝ። ጋሽ ያው አባረዋናል። የሆነ ልጅ ራሱ ጸብ ውስጥ ገብቷል። ከሱ ጋር ምን እንደሆነ አላውቅም። ዘበኛ ዘመድ ነው ዘመድ ግን ከኔና እሱ ያለን ግንኙነት ያውቃል። በጣም ስለደበ ማን ነው ስለአስቀየመው ተቀይሞት አባሮታል። እሺ የኔና የሷን ግንኙነት ያውቃል? አይ ልጁ በጣም እንትን ብለናል። እንዲያውም መጥቶታል። አይታይቶትም ከሆነ አፍንጫውን መጥቶታል። ማለት ያው መመታት ስላለበት ነው የተመታው። ልጁ በጣም አስቀይሞ ነው የላከኝ። ምክንያቱም የልጁን ምላሽና የልጁን ንግግር ስሰማ እርሱም እንዳመረሩብኝ ማዘርም እንዳመረሩብኝ ነው የተረዳሁት። ምክንያቱም የኔን እውነታም ሳያውቁ እርሱ በቃ ቤተሰቡን መመረዝ የለበትም ባልባሌ ነገር ማለት ነው። ቤተሰቡን መመረዝ የለበትም ኢቭን በቃ ምን ትልቁ ነገር እርሱም ልጆት ሲነካ ደስ አላሉትም እንዴ። እኔም ልጄን የማየት መብት ነው የተነጠቁት። ይሄንን ደግሞ እርሱም ሊፈቅዱት አይገባም። ምክንያቱም እርሶስ በእኔ ቦታ ቢሆኑ እኔ እንዳንተ እኮ ሚስቴና ልጆችን ትቼ አገር ለአገር ስንዘላዘልም አልነበረም። መንዘላዘል አይደለም፣ መንዘላዘል ሌላ ነገር ነው። ወይስ ደግሞ እኔ የተንዘላዘልኩት ሀገሬን ስለጠቀምኩኝ ነው? እርሶን ልጅን የሚወለደው ልጅ ሚስቴን ልጥቀም ባልኩ ነው? እዛ ምንም ሀገርን ብትጠቅም ግን ፈቃድ እንኳን ወስደ አንድ አፍታ መጥተው ተወሩ ሪስክ ያለው ነገር ነው እኮ አልኩት። ለምን አይሰሙኝም? ሪስክ ያለው ነገር ነው። በጣም ችግር ስለሆነ ነው። ከዛ መውጣት ችግር ስለሆነብኝ ነው። አሁን እንትና ሄኖክ ጥፋትን አምነህ ተቀበል። ምንም ልጅ እንትን ቢሆን የለም ሪስክ አስል ልጅ እስከሆነ ድረስ ተረጋግቻለሁ። ማንም ሰው ቢኒም ብሩክም ይሄ ብዙ እጅ ያለበት ልጅ ስለሆነ ልጅ ከምንም በላይ ማስቀደም አለበት። ኃላፊነት ነው እረዳለሁ፣ ግን ልጅን ማስቀደም ነበረብህ። ጋሽም ያን ነገር ነው መሰኛ እናድርግ። ትክክል ነው። አሁን ወደድክም ጠላም ልጁን አታገኙ ምን ማለት ነው? ምን ማለት ነው? ልጁ እንደውም ያንተ አይደለም ጋሽ ተው ይረጋጋል። አይ በስሜታዊ ሆነ ማለት ነው ጋሽ በስሜት አይደለም ጋሽ እንዴ ምን አይደለም። ይሄ ምን ማለት ነው? አዋላጅ ነበሩ ነው? እውነቱን አውቃለሁ። አዋላጅ ነበሩ ነው?
አይደለም እና ያንተ አይደለም ማለት ምን ማለት ነው? ልጆት ጋሺ ምን አለ መሰለህ አሁን ነገሩ በጣም ያበሳጫል። ምን ማለት ነው? ያበሳጫል በጣም አሁን ያንተ ቢሆን ነው በትክክል ነው ብለህ ብታምንበት ምንም ባለህበት ቦታ መጥተህ ልጅና ወይ እስከመውለድ ሞክሬያለሁኝ አልችልም ስለማልችል እኮ ነው ምንም እኮ የምመጣበት ያሳለፉት ጊዜ እኮ ነው ሄኖክ ተረጋጋ ስለ አይደለም እርሳቸው ስሜት አይሆነው በዚህ ሰዓት ማለት ያሉበት ሁኔታ ነው እንደዚህ ያስባላቸውም ያሳለፉትን ነገር ነው ስለዚህ አርቶም እንደዛ ነው ብዬ ነው አስበው ጋሽ እኔ ለስንት ነገር ስጠብቁት ገና ለገና አይኔም ባይኔ ያሳለፉትን ጊዜ አቃሉኝ እኮ ጥፋተኛ ነኝ ልክ ኖት ግን የእርሱን ሀዘንና የኔን ችግር ባላንስ ማድረግ አለበት ገና ለገና እኮ እኔ መጥቼ ልጄንና እሷን አልተንከባከብኩትምና የሚወለደው ልጅ አላባት ይደግ ነው የሚሉኝ ወይስ አባትነት ይካር ነው የሚሉኝ ሐሳቡት እኮ አልገባኝም ማን እኮ እርሱን ይወልድ ከየሩስ ጋር ወራለሽ እኮ እርሱ ማለት ስለ ልጅ ያለው አውልቼ ነበር እሺ አልነገሩት ልጁ ከየማን ነው ይሄ የማን ነው ከብሩክም ከእንትን ግንኙነት አለ ስለዚህ አሁን ልጁ የማንም እንደሆነ ሳይረጋገጥ ወይም በደም በምርመራ ነው ማለት በምርመራ እኔ ራሴ ያደርጋለሁ እኔ ዲኤንኤን ነገር እኔ እችላለሁ እሱን እኔ ምርመራ አደርጋለሁ እንደዚህ አይነት ነገር አይሆንም እሺ እሱ ልክ ነው እኮ ግን ደግሞ አንዴ ልጅን አሳዩኝ አይኑን ብቻ እባክዎትን የማይሆን ነገር ነው ልጅን እኮ ነው አባት አይደለም ጥፋቴም በፍጹም የማይሆን ነገር ነው እሺ ጥፋቴም ሆነ እኮ አጥፍቻለሁ ይቅርታ እያለ ነው እርሱ ትልቅ ሰው ጋር ተቀበሉት እርሱ ብዙ ያሳለፉት ነገር ብታወራ አምርብም እኔና ልጄ ብቻችን ስንሰቃይ ያን ያልነበርኩበት ሰዓት ስለዚህ ይቅርታ ማለቱ እኔ በጣም ይከብደኛል እኮ እሺ አሁን እኮ ምን አለ መሰሎት ጋሺ አጥፍቻለሁ አንድ ነገር ላይ ቆልኝ የሚገባው አጥፍቻለሁ ግን ደግሞ ምርመራው የሚያሉት እርግጥ ነው እሺ ችግር የለውም እሱ ምርመራው ይቀጥላል ችግር የለውም ግን አሁን ልጄን ብቻ አይኑን እንድታሳዩኝ ነው የምለምነው እባክዎት እኮ ያንተም የማንም አይደለም ልጁ በፍጹም ልታይ አይገባም በቃ የማንም አይደለም የማንም ነገሩ ያናድዳል ትክክል እረዳውታለሁ ጋሺ እሺ ነገሩን እኮ ተረድቻለሁኝ ምርመራው ይቀጥላል አልኩት ግን ልጄን ብቻ አንዴ አይኑን አሳዩኝ የምርመራው ውጤት ሳይታወቅ ልጅ መሆኑን እንዴት ይታወቃል እሺ ትክክል እኮ ነው እሺ ልክ ከዛ ፊት ግን ያውቃሉ እሱ ከየሩስ ጋር እንደነበሩ እሺ ልጁ ማንንም መጥቶ አያየውም እንዴ ምን እያሉ ነው እንዴ ምን አይነት እንደገና ትቆጣለህ መፍት እኮ ስላለኝ ነው እንዴ በይቅርታ መጣውበት ቢያሻፈረኝ እያሉ ነው እንደገና ልጄን አይን ሊይስል ይከለክሉኝ ፍጹም በዚህ እንትን ላይ እኔ ምንም መስማማው ነገር የለም አንተና አንተ ናቸው ይሄ ሁሉ ነገር መጣው አረጋሽ እንደዛ አይደለም አረጋሽ እንደዛ አይደለም አረ መልሷል አይ እንደዛ አይደለም ልጅ እኮ ልጅ አባት እኮ ነው ተርሶ ሊረዱት ይገባል ምንም እንትን አይደለም ወልስ ጋሺ ምንም ከሱ ጋር ያለውን ነገር ተውት አሁን ያለውን ነገር ብቻ እውነቱን ይንገሩን እኛ ያውቃሉ ከሱ ጋር ብዙ ጊዜዎች እንዳሳለፉ አንተም ተረጋግተው አንዴ አባት እኮ ናቸው አንተ አባት ዛሬ ላይ መጥፎ ነገር ውስጥ ብትሆኑ ነገ እኮ አብራችሁ የምትሆኑ ሰዎች ናቸው ምክንያቱም ዲኤንኤ ይጣራል ብለዋል ዲኤንኤው ደግሞ በአንተ እርግጠኛ እንደሆነ ካወቅ ይፍቀድላቸው በቃ ራሳቸው ዲኤንኤውን አስተካክለው የምርመራውን ጉዳይ እኮ አይደለም እኔ ልጄማ የትም አይደለም ልንገር በልጄ ናፍቆት እስከዛ ልሰቀይ ምን ችግር አለ አንተ ብትሆንስ በኔ ቦታ ወንድ ልጅ አይደለ አንተ ይቻላል አይደለም አንተ ብትሆንስ በኔ ቦታ አሁን ደግሞ የለም እኔ አሁን ያለህበት ሁኔታ ነው ብዙ ሰዎች እየመጡ ነው እሷ ጋር እሱም እየተጨናነቀ ነው ቢኒ እንደዛ ሌላውም እንደዚህ እሷ ያለችው ነገር አለ በርግጥ የእሷ አይደለም ብላው ነው ልጅቷ ይቅርታ ልበሉት ይቅርቴን ተቀበሉልኝ ሲቀጥል ደግሞ የልጄን አይን እባክዎትን የልጄን አይን ዘላልባክም ይቅርታ ስላልኩት ይቅርታ እግሩ ላይ ስለወደኩ ማለት ነው ቀደም ሲል ያልነበርኩ ሰው ያውን መተው ይቅርታ ምንድነው ምን ማለት ነው ልጄን እኮ ነው የጠየቅኩት ጋሻለም ምን እየሆኑ ነው እርሶ በኔ ቦታ ቢሆንስ በቃ አንተ ስሜት በቃ እርሳቸውም ተናደዋል አንተ ይዛቸው በቃ ጋሺ አንተ በጣም ተናደዋል አረጋጋቸው ለማንኛውም ንገራቸው ያለውን ነገር በቃ አንተም ተረጋጋ በእናትህ ከባድ ነው ስሜቱ ከባድ እኮ ነው አሁን እኮ ይቀበሉኛል ማሰብ አልነበረም ገብቶሃል በጣም ነው ከባድ ነው ስሜቱ ነገሮች በሳቸው መንገድ ይፈታሉ በጣም ትልቅ ተስፋ አድርጌ ነበር ኢቭን ያ የትላንትናው ነው ከትላንት ወዲያው ሙከራይ ምንም ከንቱ ቢሆን ብቻ እሳቸው ነገሩን ተረድተው ያስተካክሉልኛል ብዬ ሞክር ነበር ተስፋዬ ነው የሚያሳዝነኝ
አይ በቃ ስለ አሁን አንተም እንደዚህ መረበሽ የለብህም። ለምን እንደሆነ ታለ እሳቸውም ያሳለፉት ነገር ሊሆን ይችላል ይሄ ሁሉ ያመጣባቸው ማለት ነው። አንተም ተረጋግተህ ያለውን ነገር እሳቸውም ሲረጋጉ ማስረዳት እንችላለን። በጣም ነው የተናደዱት እሳቸው አይታቸው ከሆነ በጣም ስሜታዊ ሆነው እያወሩ የነበሩና አንተም በቃ ብዙም እንትን አትበል በቃ ስለ በቃ ነገ ደግሞ ያው አንተ አባትነትም እንደ አባትነት ራስህ እንትን ካመንክበት ማለት ነው ነገ ልጁ ያንተና ያንተ ብቻ ነው ከማንም ከየትም ሆነ ማለት ነው። ገብቶሃል አይደል? ተመረመረም አልተመረመረም ያንተ ልጅ ከሆነ ያንተ ነው በቃ ገብቶሃል አይደል? ስሜታዊ መሆን አያስፈልግም። ተረጋግተህ አሁን እንደውም ሂድና አረፍታ በቃ ስለ ሰሞኑ አይቻለሁ በጣም እየተጨናነቅክ ነበር ያለውን ነገር በጣም እያየሁት ነበር እኔ በቃ አንተም ሂድ እንደውም ሂድ በቃ ችግር የለውም እኛ ያሉትን ነገሮች እናስተካክላለን። በቃ ምንም ማለት አልችልም ታውቃለህ። በቃ ከማንኛውም ጊዜ በላይ አሁን ላይ ትብብራችሁ በጣም ያስፈልገኛል። ምክንያቱም በፊት ልጁ የኔ መሆኑን ላረጋግጥላችሁና ለኦዲየንስም እሱን ላረጋግጥ ነበር ቪዲዮ ላይ የሚቆመው። አሁን ግን የልጄን አይን እንዳይበት ልመና ነው። በቃ አንተንም ዑመርንም እባክህ እየለመንኩ ነው በእናትህ ብዬ ስለኛ በተቻለን አቅም ለማስተካከል እንሞክራለን። ምክንያቱም እሳቸውንም በቃ ከኔ በላይ እናንተን እየሰሙ ነው። እና ቤተሰብ በጣም ነው እንትን የሚለው ያሉት ነገሮች እውነቱ ማ ላይ እውነት እንዳለ ማጋ እውነት እንዳለ በጣም ነው ግራ ይገባል። በቃ ሁኔታዎች እንዳለ የሚመሩት ወደዛም ወደዛም ወደ ሁሉም ቦታ ይመራሉ ሁኔታዎች እንዳለ። እኛ ደግሞ በየትኛው በኩል መሆን እንዳለብን ግራ ገብቶናል። እንግዲህ ያለውን ነገር እንዲስተካከል እንለፋለን። ቤተሰብ እናንተም ከኛ ጋር ሁኑ። ይመቻችሁ።